ضغط وانت فاهية في الصلاة على جوالك ولا نايمة. ارحموا من في الأرض يرحمكم من في السماء. بابا ملكت አለው ሁልሽም ሸር ጎዳ ይሄ መልእክት ለመዳም ሁልሽም ሸር አድርጊና ይሄ መልእክት ለመዳማችሁ አድርሱ ማለት ነው። ያገሬ ልጆች እኔ ሁሌም እንደምላችሁ የአረብ ወንዶች ጥሩ ናቸው፣ አዛኝ ናቸው፣ ልባቸው ሩህሩህ ነው የሚለው በምክንያት ነው ከስንት አንዶቹ እንጂ ማለት ነው። ያገሬ ልጆች እስኪ በዚህ አጋጣሚ ማን ነው እናንተ ማጥባት መጥቶ የሚያግዛችሁ የረመዳን ስራ? እናንተ ራሳል ነግራችሁ ወላሂ ያልፋል እያልን ሊያልፍብን ነው። ኧረ እኔ ከብዶኛል የረመዳን ስራ ምን አስዋሸኝና ያገሬ ልጆች አስባችሁታል እንዴ? ቀኑን ሙሉ ምግብ ስታበስሉላችሁ አሁን ደግሞ ይሄን ሁሉ ቃ ስታጡ እንዴ! ኧረ ጎበዝ እንተዛዘን። ኧረ የሆነ መላ ፈልጉ። እውነቴን ነው የምላችሁ። ደግሞ በዚህ አጋጣሚ አንድ ነገር ልንገራችሁ እህቶቼ ማለት ነው። በመጀመሪያ ማን ነው የሚያግዛችሁ ብያችኋለሁ ማለት ነው። ሲቀጥል ደግሞ ስሙኝማ ወላሂ ከምሬ ነው የምላችሁ በጣም የታዘብኩት ነገር ስለሆነ ነው እንትን በሉ ማለት ነው። እሺ የሆነ ነገር ስትመኙ ጥሩ ነገር ተመኙ ማለት ነው። እሱ ምንድነው መሰላችሁ? በባለፈው መዳሜ ታማ ብያችሁ ነበረ። እኔ እስከ ዛሬ ከዚህ ቤት ከገባው ጀምሬ ቪዲዮ ተመልከቱ ሀገሬ ልጆች፣ እዩልኝ ጉዲን ማለት ነው። እዩልኝ ጉዲን እና ከዚህ ቤት ከገባው ጀምሬ ማለት ነው ሀገሬ ልጆች መዳም ረመዳን ሲሆን ያኔ የአፍጥር ሰዓት ሲደርስ ወታ አንዳንድ ቀን እንቴርታሄ ምናምን ብላ እነስ ያሉ ምግቦች ከውጭ ታመጣ ነበር ማለት ነው። በህይወቴ ደግሞ እኔ መስራት የማልወደው ምግብ ምንድነው መሰላችሁ? ሳምቡሳ የሚባል ምግብ አልሰራም፣ ሰርቼም አላውቅም። በጣም ነው የሚያስጠላኝ። ሰርቼ አላውቅም ስላችሁ አልችልም እያልኳችሁ አይደለም፣ ግን በጣም ነው የሚያስጠላኝ እና እሱን ስለማልሰራ ለሳምቡሳ ላምጣ ብላ እንኳን ሄዳ በዚሁም አንዳንድ ምግብ ታመጣ ነበር ማለት ነው። ከዛ ዘንድሮ ምን አለች መሰላችሁ? ገና ረመዳን 2 ወር ሲቀረው ወላሂ ከምሬ ነው የምላችሁ ሀገሬ ልጆች ላታምኑ ትችላላችሁ። 2 ወር ምናምን ሲቀረው ምን ብትል ጥሩ ነው መሰላችሁ? እኔ ዘንድሮ ረመዳን አንዲት ነገር አልገዛልህም ትላለች ከባሏ ፊት ማለት ነው። ግን እሷ እንደዚሁ ነች። ዋሽታ ስታበቃ ያንን ነገር ትፈጽማለች እስከማውቀው ድረስ ማለት ነው። አዲስ ሳን አናወጣ ምናምን ትላለች። እናወጣለን በየቀኑ ማለት ነው። ይሄ ያለ ነገር ነው። ተውት። ከዛ እኔ መተኛት ነው የምፈልገው። የዘንድሮን ረመዳን መተኛት ነው የምፈልገው። መውጣት አልፈልግም። በቃ የራሳችሁ ጉዳይ። ለብሽ ካራማ ትግድር ያኔ ጅብሽ ካራታኒ ሀገት ዋህድ ሻር ትሳድሃለች ማለት ነው። ሰራተኛ ማትችል ከሆነ ለአንድ ወር ሌላ ሰራተኛም ጣላት። እኔ ግን አልወጣም ምናምን አለችና ከሰውየው ፊት እንደዚያ ተጫጫች። እሱ ደግሞ ውሸቷ እንደሆነ ስለሚያውቃት እየሳቀ ዝም ማለት ነው። ከዛ ወላሂ ነው የምላችሁ የአገሬ ልጆች እንደዚያ ባለች በወሯ ነው በምናምን ሴትዋ ታመመችና ከሞት አፋፍ ደረሰች። እንዳልኳችሁ ድንገተኛ ክፍል ገብታ ዋየር በዋየር ሁና ምናምን ነገር ከዛ ከሕክምና ወጣች። ከሕክምና ከወጣች በኋላም እላችኋለሁ ሌላ ህይወት ተጀመረ ከኛ ቤት። ሌላ ህይወት ማለት ነው። ምሳ የሚቀርበው 11 ሰዓት ነው። ራት የሚቀርበው 6 ሰዓት ነው። ቁርስ የሚቀርበው 6 ሰዓት ነው ጧት። ብቻ ተሽከረከርኩላችሁ ሁኔታችሁ። ያን የኖርኩበት ቤት ህግና ደንቡ ተቀይሮ በቃ ሌላ ሆነ። እንዳልኳችሁ ሴትወይቱ ችግሯ ልቧ ነው። ልቧ 5% ብቻ ነው የሚሰራ ተባለ። ከዛ አሁን ረመዳን ገባ ማለት ነው ሀገሬ ልጆች። እና እንዳልኳችሁ ያንን ያክል አመሰን ወር ረመዳን ላይ ምንም እንኳን ሌላ ነገር ባታደርግልኝ ማታ አፍጥር ሰዓት ሲደርስ አንደኛ አንዳንድ ምግብ ከውጭ ታመጣልኛል። ያን እንኳን ኮተቱ ነበር የባሰኝ። እሰይ እንኳንም ቀረልኝ። ያነስ ለምን ብትሉ ጂቢ ጠብቃ ምናምን ነገር ነበር የምትለኝ ማለት ነው። ከዛ ትመጣና ይቺ የሾርባ ማንኪያ አለች አይደል? አንዳንዷን የሾርባ ማንኪያ ሁለቷን እየወሰደች ታመላለስልኝ ነበር ማለት ነው። በዚህ አጋጣሚ ግን የዓለማችን ሰነፍ ሴት ጥሪ ብትሉኝ እኔ የምጠራላችሁ የኔ መዳም ነው። በጣም ሰነፍ የሚለው የማይገልጣት ሰነፍ ሴት ግን ለሰራተኛ ትመቻለች። አሁን ይህን ስል ደግሞ እንግዲህ እነስማይ ጠሪ ማለት ነው። ኧረ ተይ ሸቃሊት፣ ኧረ ተይ አፍሽን ዝጊ። ቢያንስ ምን አለበት ረመዳን እንኳን ሀሜቱ ቢቀርብሽ እንደምትሉኝ አውቃለሁ የአገሬ ልጆች። ያው ወሬውን ወሬ አንስቶት እንጂ እሷ እንኳን ብዬ ለማማት ፈልጌ አይደለም የአገሬ ልጆች። እሱም ምንድነው መሰላችሁ? ማን ነው የሚያግዛችሁ ብያችሁ ነበር። እና ብታግዘኝም ባታግዘኝም አንዳንድ ሳህንም አንዳንድ ማንኪያም ታመላልስልኝ ነበር እስከዛሬ ይሄን ያክል አመት ከዚህ ቤት ስሰራ። ዘንድሮ ግን አስቀድማ እሷ ተኝቼ መዋል ነው የምፈልግ ብላ ተመኘችው። ይሄው ተኝታ እየዋለች ነው። አትንቀሳቀስ ምን አትል፣ ታመመች በራሷ ጊዜ። እና ጥሩ ነገር ተመኙ፣ ጥሩ ነገር እንዲገጥማችሁ ያልኳችሁ ይሄን ነው። ወላይ ከምሬ ነው ብላችሁ አሁን ይዋት ወጣ ምን አትል 2 ቀን ነው 3 ቀን ረመዳን ላይ ራሱ ብታይ ድፍት ልላችሁ ነበር። ኔታችሁ ድፍት ያርግሽ እኮ የሚል አይጠፋም። ኧረ ተው፣ እኔ ብትደፋ ምን ጥቅም ታገኛላችሁ? ለምን ብትሉ ስለማትጾምልኝ ለሊት ተነስቼ ለሷ ቁርስ ማቅረቡ፣ ዙሁር ለሷ ምሳ፣ ከዛ ፍጥር መስራቱ ቅንጭላት ይዙሮ ነበር። ከዛማ
ያሻታል። ሴት ወይቱ ደግሞ ማለት አላሳዝናችሁም? ከዚህ ላይ ወላሂ ላዚም ምርዊጥ በጣጥ እየበሉ ነው ያገሬ ልጆች። ይሄ ሁሉ ቃ ተደርድሮ እንዴት ምግብ ይበላል? እንዴት ምግብ ይበላል? ከዛ ይሄን የደረቀውን ድንች እየበሉ ነው። ዘይቱን ስለሆነ ግን ይጣፍጣል ማለት ነው። አላሳዝናችሁም? ግን እውነት የሀገሬ ልጆች በዚህ አጋጣሚ ወላሂ ነው የምላችሁ ያልፋል እያልን ሊያልፍብን ነው። ኧረ ከባድ ነው የሀገሬ ልጆች። እኔ እኮ እንዲሁ የሚያልቅልኝ እኮ ራሱ አይመስለኝም። በዚህ አጋጣሚ ግን እንደ ሁለቱ ናችሁ የምትሰሩ እኮ ጥሩ ነው፣ የምትስማሙ ከሆነ ማለት ነው። የማትስማሙ ከሆነ ግን ጥንቅር ይበል። ገባችሁ? አስባችሁታል ማለት ቀን ጀምራችሁ ጧት ጀምራችሁ ምግብ ስታበስሉ ውላችሁ ምናምን ነገር ደግሞ ይሞላልሽ ነው የሀገሬ ልጆች። የፈለገ ያክል በጧት ተሰለፍኩ እንኳ ብል ማታ ሰዓት ሲደርስ መሯሯጥ ያልቀርም። እንዲሁም ዘንድሮ አልሐምዱሊላ ለምን ብትሉ እንዳልኳችሁ እሷም ከውጭ ምግብ ስለማታመጣ ምን መስራት እንዳለብኝ ምናምን ነገር ራሴ ጠንቅቄ ስለማውቅ አስቀድሜ ያዘጋጃለሁ ማለት ነው። እና ማን ነው የሚያግዛችሁ ብያችሁ ነበር። የሚያግዛችሁ ሰው አለ? ወላሂ እኔ አንድ ሳን እንኳን የሚያነሳልኝ የለም። አንድ ሳን ማለት ነው። የሚገርማችሁ ነገር ምግብ የማቀርብበት ሳሎንና ማጥባችን በጣም ሩቅ ነው። ሰውየው ሲያዝንልኝ የኔ ምስኪን አባት ጋር ይገዛልኝ፣ ግን ደግሞ ደረጃ ስላለው አይመችም። የሀገሬ ልጆች አይመችም፣ ወላይ በጣም ሩቅ ነው። እና አንዳንድ ቀን እንዲሁም እኔ ነኝ ከአዛን ሲልጅ የምቀሰቅሳቸው የሀገሬ ልጆች አስቡት ማለት ነው። እንዲሁም ዛሬ ሳልነግራችሁ ማለት ነው። ቆይ ማሳያችኋለሁ እና በዝርዝር አወራችኋለሁ። ወላይ ከምሬ ነው የምላችሁ። አሁን ይህን ሁሉ ስትሰራ ለዋለች ሸቃላ እንዲሁ አይደለም ብር ይቅርና ህይወት ብትሰጥ አሁን ምን ችግር አለ? ሀገሬ ልጆች ታውቃላችሁ። ዛሬ ያው ሁለተኛው ወር የደሞዝ ቀንትን በ28 ስለሚያልቅ ደሞዝ ቀድሞ ነው እና የሚሰጠን ደሞዝ የተሰጠኝ ማለት ነው ዛሬ። ከዛ ደግሞ ከደሞዝ ጋራ ደግሞ ባባሮ መዳን ሲሆን እንግዲህ አነሰችም አደገችም ለእናትሽ ለእህትሽ ለወንድምሽ እያለ የሚሰጠኝ ነገር አለ ማለት ነው። ግን አንዳንድ የአረብ ወንዶች ደግሞ ቀዳዶች ናቸው። ያው እሷ ብታውቀው ያስከፋታል የሚለውን ነገር ነው እንዳትናገር የሚለኝ። ለምሳሌ ስልክ ሲገዛልኝ ባዝሊን ምናምን ከገዛልኝ እንዳጋጣሚ ከሄደ ግዛልኝ ስለው እንዳትናገር ይላል። ሌላ ነገር ሲገዛልኝ ማለት ነው። ከዛ ይሄን ግን ምን ሲላሰማው መሰላችሁ? አጦሃ የድሃሽ ያና ኢልዮ ማጠት ሐላ ወላሂ ላዚም ከምሬ ነው የምላችሁ። አንድ የሆነ ነገር ስጧት ለዚህች ልጅ ምናምን ነገር እየለፋች አይደለ እንዴ ምናምን ይሰጥቻታለሁ ብሎ ሲያወር ሰማው ማለት ነው። ከዛ ወይዘሮ መዳም ለካስ ደሟ ቀጥ ብሏል የሀገሬ ልጆች። ከዛ እሷ ያሰበችው ባባ እኮ ሰጠኝ እንደዚህ ያደረገልኝ ብዬ በዝርዝር የምነግራት ነበር የመሰላት ማለት ነው። ከዛማ ዝም ስላጨነቃት እና አኮረፈች ሀገሬ ልጆች። ወላሂ ከምሬ ነው የምላችሁ። እስከ ዛሬ ድረስ ሽክሯን እናመሰግናለን ነበር የምትል እንደዚህ ቀርቦላት ምናምን። እሱ ሳይነግራት በፊትማ እናቴ ተርቲቡን አይታ ምናምን ወላሂ ጣውሎ በጣም ነበር የሚያምረው ማለት ነው። በአረንጓዴ ነው ዛሬ ደግሞ የረተብኩላት በጣም ያምር ነበር። እሱን ለመረተብ ራሱ ስንት ሰዓት እንደወሰደብኝ ልጅቷ አሽቃባጭ ስለሆንኩኝ ማለት ነው። ከዛማ ሽክሯን ምናምን ማሻአላህ ይጀነን ምናምን ብላ ስታበቃ እሱ እንደዚህ አካላት በኋላ ላኮረፈችኝ ይበሰላጭ። ከዛ አልነግራት ስልም ብትል ጥሩ ነው ባባ ጠጥሽ ማሽ ብላ ማጠጥሽ ማሽ ብላ ቁጭ ለምን ብትል ወሬውን በዛ አነሳስታ በዚያ የምነግራት መስራት። ወላሂ በሌላ ቪዲዮ ነግራችኋለሁ። የተሰጠኝን ብር ማሳያችኋለሁ። እናንተ ለሮምዳን ስንት ብር ተሰጣችሁ እስኪ ንገሩኝ። እና ማን ነው እናንተን ስራ የሚያግዛችሁ? በነገራችን ላይ ባባ ያስተላለፈው መልእክት ሰራተኞችን እገዙ አይደለም ያለውን ለመናገር እናቶቻችሁን እገዙ ብሎ ለልጆች ነው መልእክት ያስተላለፈው ማለት ነው ለአረቦች።